ፊልሙ የሚጀምረው የህንድ ማዕከላዊ የምርመራ ቢሮ ወይም ሲቢአይ አባል ነኝ ስለሚል አንድ ሰው ታሪክ ላይ በመተረክ ነው። ይህ ሰው ወደ አንድ የፖሊስ መኮንን ጋር በመደወል በአንድ ሚኒስተር ላይ ድንገተኛ ፍተሻ ለማካሄድ እንዲያግዙት 4 ወንድ ፖሊሶችና አንዲት ሴት ፖሊስ እንዲያዘጋጅለት ይጠይቃል። የሚፈተሸው ሰው ተራ ባለመሆኑ ፍተሻውን እንዲመራ የታዘዘው ሻርማ የተባለው ሰው በጣም ተጨንቆ ይታይ ነበር። ስለዚህ ኤጄ የተባለው ሰው መሪነቱን ሊተካው ቢጠይቀውም ሻርማ ግን እርዳታውን አልተቀበለውም። ብዙም ሳይቆይ ራንቪር የተባለው የፖሊስ መኮንን ለፍተሻው የሚያስፈልጉትን 5 ፖሊሶች፣ 4 ወንዶችና ሻንቲ የምትባል አንዲት ሴት ፖሊስን አዘጋጅቶ ጨረሰ። ቡድኑም ሻርማንና የእርሱን ረዳቶች ለማግኘት ወደ ተቀጠሩበት ቦታ ሄዱ። እዛም ከተገናኙ የፍተሻ ፍቃዱን ካዩ በኋላ ወዲያውኑ ወደ ሚኒስቴሩ ቤት አመሩ። ሚኒስቴሩ ቤትም እንደደረሱ ሚኒስቴሩ ወደ ውጪ እንዳይደውልና እንዳይገናኝ መጀመሪያ ስልክ ገመዶቹን በሙሉ ቆረጡ። በመቀጠልም ቤቱን መፈተሽ ጀመሩ። ከሙስና የተገኘ እጅግ በጣም ብዙ ገንዘብ በተለያዩ ቦታዎች ተደብቆ አገኙት። በካቢኔዎች ውስጥና በመደርደሪያዎች፣ በጣሪያ ውስጥ፣ በመኪና መቀመጫዎች ስር እንዲያውም በጸሎት ቦታዎች ጭምር ሳይቀር ተደብቆ ነበር። ከገንዘቡ በተጨማሪ ከገንዘቦች ጋር አብሮ ተከማችቶ የነበረውን በርካታ የጌጣጌጥ ክምችት በሙሉ በቁጥጥር ስር አዋሉት። ፍተሻው ሊያበቃ ሲል ሚኒስቴሩ ለሻርማ የተወሰነ ገንዘብ ሰጥቶት ነገሩን በዝምታ እንዲያልቅ ጉቦ አቀረበለት። ነገር ግን ሻርማ ጥያቄውን አልተቀበለውም። ሻርማ ሚኒስቴሩን በኃይል በጥፊ መታውና ሌሎች ሙሰኛ ባለስልጣናት ስለሱና ስለ ሲቢአይ እንዲያውቁ እንዲጠነቀቁ እንዲነግራቸው አዘዘው። ከዚያም በኋላ ሻርማ የፖሊስ ሪፖርቱን የሚይዝ አዛዥ ፖሊስ እስኪመጣ ድረስ ፖሊሶቹ የሚኒስቴሩን ቤት እንዲጠብቁ ታዘዘ። ራንቪር ስራውን የጀመረው አዲስ ፖሊስ እንደመሆኑ መጠን ሻርማ በጥሩ ስራው አደነቀው። ሻርማና ኤጄ ከሄዱ ከጥቂት ደቂቃዎች በኋላ ራንቪር የሚመጣ ሌላ የፖሊስ አዛዥ አለመኖሩን አስተዋለ። በዚህ ጊዜ ነበር ሻርማና ቡድኑ እውነተኛ የሲቢአይ አባላት እንዳልሆኑ የተረዳው። እነሱ በሙሉ የሲቢአይ ስምን ተጠቅመው የሚሰርቁ አታላዮች ነበሩ። አሰራራቸው በጣም ፈጣንና ንጹህ ነበረ። ስራቸውን እንደጨረሱ ወዲያውኑ ልብሳቸውን ቀይረው እያንዳንዳቸው በየፊናቸው ወደ ቤታቸው ሄዱ። ራንቪር ወደ ሚኒስቴሩ ተመልሶ ትልቅ ስህተት እንደተሰራ ነገረው። በማግስቱ አታላዮቹ ስለ እነሱ በጋዜጣ ላይ የወጣ ወሬ መኖሩን ፈተሹ። ሚኒስቴሩ ገንዘቡን ያገኘው በሙስና ስለነበረ ድርጊቱን ለፖሊስ ሪፖርት አላደረገም። ለዚህ ነው ቡድኑ ደጋግሞ የውሸት ፍተሻዎችን ቢያካሂዱም እስከ ዛሬ ድረስ ሳይያዙ የቆዩት። ቡድኑ 4 አባላት ያሉት ሲሆኑ እነሱም ኤጄ፣ ሻርማ፣ ጆጊንደር እና ኢቅባል ይባላሉ። እያንዳንዳቸው ከተለያየ አካባቢ የመጡ ነበሩ። ከኤጄ ቀጥሎ ሻርማ በእያንዳንዱ ተልዕኮ ላይ ትልቅ ሚና ነበሩ። በዚህን ጊዜ ሻርማ ለልጁ ሰርግ እየተዘጋጀ ነበር። ሁላቸውም በሻርማ ልጅ ሰርግ ላይ ተገናኙ። እቅዳቸውም ከሰርጉ ማግስት ሌላ ትልቅ ሥራ ማከናወን ነበረ። ኤጄ ከመንገድ ማዶ የምትኖረውን ፕሪያ የምትባል ሴት ይወዳት ነበር። ነገር ግን የፕሪያ ወላጆች ደግሞ ኤጄን አይወዱትም ነበር። ፕሪያ የወላጆቿን የሰርግ ግብዣ ወረቀት ለኤጄ ሰጠችው። አባቷ የመረጠላትን ሰው እንድታገባ ተገዳ ነበር። ኤጄ ፕሪያ ወደምትሰራበት ትምህርት ቤት ሄደ። ፕሪያ የወላጆቿን ውሳኔ መቀበል ቢኖርባትም ኤጄ ግን ይህ እንዲሆን እንደማይፈቅድ ታውቅ ነበር። ኤጄ ሌላ ሥራ እንዳለው ሊነግራት መጣ። ይህንን ስትሰማ በጣም ተጨነቀች። የኤጄ ሥራ ማጭበርበር እንደሆነ ስለምታውቅ አንድ ቀን ተይዞ ለችግር ይዳረጋል ብላ ፈራች። በሌላ በኩል የፖሊስ አዛዡ ሚኒስቴሩን አገኘው። ሚኒስቴሩ በቤቱ የተፈጠረውን ድርጊት ለምን ለፖሊስ ሪፖርት እንዳላደረገ ጠየቀው። ሚኒስቴሩ ያለውን ሁሉ ማጣቱንና ድርጊቱን በሚዲያ ማሰራጨት እንደማይፈልግ ተናገረ። በዚህ መሃል በቸልተኝነት ምክንያት ራንቪርና ሻንቲ ለጊዜው ከስራ ታገዱ። በዛኑ ቀን ዋሲም የተባለው የሲቢአይ ወኪል ሲፈልጉት የነበረው ተጠርጣሪ መገኘቱን የሚገልጽ መረጃ ደረሰው። ተጠርጣሪውንም ወደ ታየበት ቦታ በፍጥነት ሄደ። ተጠርጣሪውንም ለመያዝ በሚሞክሩበት ጊዜ ተጠርጣሪው የሌለ መሮጥ ይጀምራል። እነሱም በዚህ ሰዓት ላይ እያሳደዱት ነበር። ማምለጫም ሲያጣ ተጠርጣሪ በቁጥጥር ስር ዋለ። ይህንን ሲያደርጉ ራንቪርና ሻንቲን ጨምሮ ብዙ ሰዎች ይመለከቱ ነበር። በማግስቱ ራንቪር ወደ ሲቢአይ ቢሮ ሄደ። እሱን ስላዋረዱት የአታላይ ቡድኑ ያገኘውን መረጃ የያዘ ፋይል ይዞ ነበር።
ዋሲም መጀመሪያ ላይ ፖሊሶች ጉዳዩን በቀላሉ መጨረስ ሲገባቸው ለምን እንዳልቻሉ በመጠየቅ የሲቢአይን ብቃት ጥርጣሬ ላይ ጣለው። የሲቢአይ መሪ ራንቪር በፍተሻ ወቅት የረዳቸው ፖሊስ መሆኑን ገለጸ። ራንቪር ምርመራውን አድርጎ ባለፉት 2 ዓመታት ውስጥ 13 ተመሳሳይ ሁኔታዎች መፈጠራቸውን አረጋገጠ። በዝርዝሩ ውስጥ ያሉት ስሞች በውሸት ሲቢአይ፣ በውሸት የግብር ኃላፊነትና በውሸት የፍተሻ ቡድን የተከናወኑ ነበር። ተጎጂዎቹ ሪፖርት ስለማያደርጉ አታላዮቹ ሳይያዙ መቆየት ችለዋል። እነዚህ ሰዎች የቀድሞ የሲቢአይ አባላት ሊሆኑ እንደሚችሉ ተገመተ። ሲቢአይ እነዚህን አታላዮች የድርጅቱን ስም እንዲያጠፉ መፍቀድ አልፈለገም። መሪው እንደገለጸው አታላዮቹ ኢላማ የሚያደርጉት ጉቦ የሚቀበሉ ነጋዴዎችንና ፖለቲከኞችን ነው። ይህም ተጎጂዎቹ ወደ ፖሊስ ሄደው ሪፖርት እንዳያደርጉ ያደርጋቸዋል። ለዚህም ነው ዋሲም ይህንን ችግር በአስቸኳይ እንዲያስቆሙ የታዘዘው። ዋሲም ስራውን ሲጀምር መጀመሪያ ያደረገው ከራንቪር ቃለ መጠይቅ ማድረግ ነበረ። ራንቪር ነገሩን ከመጀመሪያው ጀምሮ በቅደም ተከተል አስረዳ። ዋሲም ራንቪርም ምርመራውን ያደረገው በሰው ግፊት እንደሆነ ጠረጠረ። ነገር ግን ራንቪር ስህተቱን አመነ። ጉዳዩን ለመፍታት የሲቢአይ እርዳታ ጠየቀ። እነሱም እምቢ ቢሉም እንኳን ብዙ ጊዜ ቢፈጅበትም ብቻውን ጉዳዩን ለመጨረስ መወሰኑን ነገራቸው። ዋሲም በራንቪር ጽናት ተስማማና ሊረዳው ወሰነ። ዋሲም በህንድ ካሉ ፖሊስ ጋር ግንኙነት ሲያደርግ፣ ራንቪር ደግሞ የሰዎቹን ፊትና ድምፅ የሚያውቅ ብቸኛ ሰው ስለነበረ መዝገቦቹን እንዲፈትሽ ተደረገ። ሲቢአይ መረጃ በሚሰበስብበት ወቅት 4ቱ አታላዮች ወደ ካልከታ ሄደው አዲስ ስራ ጀመሩ። በዚህ ጊዜ ኢላማቸው አንድ ነጋዴ ነበር። እዚያም እንደደረሱ ግን እውነተኛው የሲቢአይ አባላት በቦታው ስላዩአቸው ደነገጡ። ኤጄ ወዲያውኑ ሐሳቡን ቀይሮ ከግብር መስሪያ ቤት እንደመጡ ገለጸ። ሻርማ የያዘውንም ፍቃድ ካየው በኋላ የተሳሳተ ቤት እንደገቡ አስመስለው በዚህ ሁኔታ በብልሃት አልፎ ወደ ትክክለኛው አድራሻ ሄዱ። እንደ ሁልጊዜ ስልክ ገመዱን ቆረጡ። በመጀመሪያ ገንዘቡ የት እንደተደበቀ ለማግኘት ተቸገሩ። ኤጄ ኢቅባልን ግድግዳው ላይ የተሰቀለውን የአማልክት ስዕሎች እንዲፈትሽ ነገረው። ገንዘቡንም ከስዕሎች በስተጀርባ ሊሆኑ እንደሚችል ጠረጠረ። እንደገመተውም ከስዕሎቹ ጀርባ የገንዘብ ክምር ተገኘ። በተጨማሪ ኤጄ ካቢን ውስጥ ወደ ትልቅ ካዝና የሚወስድ ሚስጥራዊ ክፍል አገኘ። ሻርማ ሁሉንም ገንዘብ ጌጣጌጥ ይዘው የሰውን ትኩረት ሳይስቡ እንዴት መውጣት እንደሚችሉ ተጨነቀ። ኤጄ ግን አንድ ዘዴ ዘየደ። ቀድሞ ያገኛቸውን እውነተኛ ሲቢአይ አባላት እርዳታ ጠየቀ። የተያዘውን ንብረት ወደ መኪናው እንዲጭኑላቸው ጠየቃቸው። እነሱም ተስማሙ። በዚህም ስራቸው ፍጹም በሆነ መንገድ ተጠናቀቀ። ወደ መደበቂያቸውም እንደደረሱ ልብሳቸውን ቀይረው ገንዘቡና ጌጣጌጡ ወሰዱ። በዚያው ምሽት ዋሲም ከሚዲያ ስልክ ተደወለለት። ማንም ሪፖርት ባያደርግም እንኳን አታላዮቹ ዜናውን ሲያዩ እንዲረበሹ በማሰብ ድርጊቱ በጋዜጣ እንዲታተም አደረገ። ከብዙ ቀናት ፍለጋ በኋላ ራንቪር ከሰዎቹ አንዱን አገኘ። እሱም ሻርማ ነበር። ራንቪር ሰውየው ሻርማ ስለመሆኑ 100% እርግጠኛ እንደሆነ ለዋሲም ነገረው። እንደተገመተውም ሻርማ ዜናውን ሲያይ ትንሽ ተረበሰ። ኤጄ ሻርማ አንድ ትልቅ ስራ ሰርተን ጡረታ እንወጣለን እንዳለው አስታወሰ። አሁን ጊዜው እንደደረሰ ወሰኑ። ሻርማ ይህ የመጨረሻ ስራቸው በጣም ከባድ እንደሆነ፣ ነገር ግን የሚያገኙት ገንዘብ እጅግ ብዙ እንደሆነ ተናገረ። የሲቢአይ ዜና ቢወጣም ኤጄ አሁን ስራውን ለመጨረስ ትክክለኛው ጊዜ እንደሆነ ሻርማን አሳመነው። ኤጄ ፕሪያን በትምህርት ቤት አገኛት። ፕሪያ ኤጄ ከግዳጅ ጋብቻ ሊያስመልጣት የመጣ መሰላት። ነገር ግን ኤጄ ሊነግራት የመጣው የመጨረሻውን ስራ ሊሰራ እንደሆነ ብቻ ነበር። ዋሲም የሻርማን አድራሻ ካገኘ በኋላ አንዱን ወኪሉን ወደ ሻርማ ቤት ላከው። ወኪሉም ከቴሌኮም የመጣ ሰራተኛ መስሎ ተላከ። የተላከውም የሻርማን ስልክ ለመጥለፍ ነበር። ወኪሉም ከቤቱ ስልክ ላይ ችግር አለ ተብሎ ሪፖርት ቀርቧል ብሎ ዋሸ። ሻርማም ሰውየውን በቀላሉ አመነውና ወደ ስልኩ ወሰደው። ሰውየውም ስልኩን የሚያጸዳ መስሎ ሚስጥራዊ መጥለፊያ ውስጡ አስቀመጠ። ኤጄ ወደ መጨረሻው ተልዕኮ ከመሄዱ በፊት ከፕሪያ ጋር የተወሰነ ጊዜ አሳለፈ። ፕሪያም መቼ እንደሚመለስ ጠየቀችው። ኤጄ ፖሊሶች አስቀድመው ሊፈልጉት ስለሚችሉ ምናልባት ከመጨረሻው ተልዕኮ በኋላ ላልመለስ እንደሚችል ነገራት። ነገር ግን ሐሙስ ቀን ከሰዓት በ10 ሰዓት አየር ማረፊያ እንደሚያገኛት ቃል ገባላት። ከመጀመሪያው ጀምሮ አብረው ለመጥፋት አቅደው ነበር። ነገር ግን ፕሪያ በመጨረሻው ተልዕኮ ላይ
በኤጄ ላይ አንዳች ነገር ይፈጠራል ብላ ተጨንቃ ነበር። ኤጄን እንዳይዙ ፈርታ ነበር። እሱ ግን እንድታምነው ነገራት። ምሽት ላይ ኤጄ ቦምቤ ውስጥ ወደሚገኘው ሆቴል እንደደረሰ ወዲያውኑ ለሻርማ ደወለ። ሻርማ ከጆጊንደርና ከኢቅባል ጋር ዴሊ በሚገኘው አየር ማረፊያ ላይ እንደሚገናኙ ነገረው። ኤጄ ስለዚህ የመጨረሻ ተልዕኮ ብዙም ደስተኛ እንዳልሆነ ሻርማ የተረዳው ይመስላል። ስለዚህም ከዚህ ተልዕኮ በኋላ ሕይወታችንን እንደፈለግን እናጣጥማለን በማለት ሊያበረታታው ሞከረ። ይህ በእንዲህ እንዳለ የሻርማ ስልክ የጠለፉት የሲቢአይ አባላት የኤጄን ቦታ ማወቅ ቻሉ። ዋሲም የኤጄንና የጓደኞቹን ቀጣይ ኢላማ ካወቀ በኋላ አንዱ ወኪል ሻርማ የሚሄድበትን ቦታ ሁሉ እንዲከታተል አዘዘው። ከዚያም ቦምቤ በሚገኘው ቢሮ የሚሰራው ሶላንኪ የተባለው መኮንን ስለ ኤጄ መረጃ በሙሉ እንዲሰበስብ ተጠየቀ። በማግስቱ ኤጄ ማህተብ ለማሰራት ወደ ማተሚያ ቤት ሄደ። በመቀጠልም የሰራተኛ ቅጥር ማስታወቂያ ለማውጣት ወደ ጋዜጣ ዋና መስሪያ ቤት አመራ። ይህ በእንዲህ እንዳለ ሻርማ፣ ጆጊንደርና ኢቅባል ኤጄ ወዳለበት ወደ ቦምቤ በጋራ ሄዱ። የሲቢአይ ወኪሎች ኤጄ ከጋዜጣ ቢሮ ሲወጣ አዩት። ወዲያውኑ ወደ ቢሮ ገብተው ኤጄ ስላወጣው ማስታወቂያ መረጃ ተቀበሉ። በተመሳሳይ ጊዜ ራምቨር፣ ዋሲም እና ሌላ የሲቢአይ ወኪል አብሯቸው ከሚሰሩ ሰዎች ጋር ለመገናኘት ወደ ቦምቤ በመጓዝ ላይ ነበሩ። ከፖሊሶቹም ጋር እንደተገናኙ ቀኑን ሙሉ ኤጄ እና ሻርማን በመከተል ያገኙትን ሪፖርት በሙሉ ሰጧቸው። ሆቴል ውስጥ ኤጄ በጋዜጣው ስላወጣው የቅጥር ማስታወቂያ ለጓደኞቹ ነገራቸው። ኢንተለጀንስ ኤንድ ሴኩሪቲ ኦፊሰርስ የሚያመለክቱ 50 ወንዶችና ሴቶችን እንደሚፈልግ ገለጸ። ምርጫው እነሱ ባረፉበት ሆቴል ውስጥ እንደሚካሄድ ነገራቸው። ሻርማ ማስታወቂያውን ካነበበ በኋላ በጣም ደነገጠ። ኤጄ ለምን እንዲህ ያለ ትልቅ እቅድ እንዳወጣ ግራ ገባው። ኤጄም ይህ ተልዕኮ ልዩ ተልዕኮ በመሆኑ ለመጨረስ ብዙ ሰዎች እንደሚያስፈልጉት መለሰለት። ኢላማቸው ኤፔሪያ ቲያትር አካባቢ የሚገኘውን አንድ ትልቅ የጌጣጌጥ መደብር ነበር። ሻርማ፣ ጆጊንደርና ኢቅባል መጀመሪያ ቢደነግጡም በኋላ ግን በኤጄ እቅድ ተደሰቱ። በሌላ በኩል ዋሲም ኤጄ ካረፈበት ሆቴል አቅራቢያ የሚገኝ መደበቂያ ቦታ እንዲዘጋጅለት ሶላንኪን ጠየቀው። እንዲሁም ኤጄ በሚያወጣው የቅጥር ማስታወቂያ ውስጥ እንዲገቡ 11 ወይም 12 ጎበዝ ሰዎች እንዲያዘጋጅለት አዘዘው። የቅጥር ቀኑ ደረሰ። ብዙ ሰዎች ለቅጥሩ ተመዘገቡ። ኤጄ እና ሻርማ መለከቱ ቃለ መጠይቅም ሲያደርጉ ጆጊንደርና ኢቅባል ደግሞ ሰልፉን ያስተካክሉ ነበር። ቃለ መጠይቁና ውጤቱ በዚያው ቀን ተከናወነ። ቃለ መጠይቁ ካለቀ በኋላ 26 ሰዎች ማለፋቸው ተነገረ። ከእነዚህም መካከል ሁለቱ የዋሲም ወኪሎች ነበሩ። የተመረጡትም ሰዎች በማግስቱ በ5 ሰዓት ስልጠና እንደሚጀምሩ ተነገራቸው። ስልጠናውም ለ2 ሰዓት እንደሚቆይ ተገለጸ። ከዚያም ምሳ ይበላሉ። በመጨረሻ ፈተና ይወስዳሉ። ተግባራዊ ፈተና ደግሞ ተማሪዎቹ በሲቢአይ የድንገተኛ ፍተሻ ላይ መሳተፍ ነበር። ሁሉም ሰዎች እነዚህን አታላዮች መሆናቸውን ቅንጣት ያህል አልጠረጠሩም ነበር። የዋሲም ወኪሎች በዚያን ቀን በምርጫው ሂደት የተከናወነውን ነገር በሙሉ ለዋሲም ሪፖርት አደረጉ። በዚያኑ ምሽት ኤጄ እና ጓደኞቹ ለተመረጡ ሰዎች በሙሉ የውሸት መታወቂያ አዘጋጁ። ስራቸውንም እንደጨረሱ ወደ የክፍላቸው ተመለሱ። ከጥቂት ቆይታ በኋላ ሻርማ ጋር አንድ እንግዳ መጣ። ሻርማም ሲያየው ደነገጠ። እንግዳውም ዋሲም ነበር። ዋሲም ራሱን እንደ እውነተኛ የሲቢአይ ወኪል አስተዋወቀው። ብዙ ጥያቄዎችንም ከመጠየቁ በፊት ለሻርማ 2 አማራጮችን ሰጠው። ወይ መረጃ በመስጠት እንዲተባበራቸው አሊያ ግን እውነቱን እስኪናገር ድረስ እንደሚያሰቃየው ነገረው። ዋሲም የውሸት የሲቢአይ ወኪሎች ነገ ፍተሻውን መቼና የት እንደሚያካሂዱ ጠየቀው። ሻርማም ኢላማቸው አንድ ትልቅ የጌጣጌጥ መደብር እንደሆነ ፍተሻውን በትክክል በ9 ሰዓት ላይ እንደሚጀምር ነገረው። ዋሲም ልዩ 26 ወይም ስፔሻል 26 ማለት ምን ማለት እንደሆነ ጠየቀው። ሻርማም ቦታው ትልቅ ስለሆነ ብዙ ሰው መያዙ የተሻለ እንደሆነ መለሰለት። እቅዱን በማግስቱ እንደሚጠናቀቅ አስረዳው። በ8 ሰዓት ተኩል አውቶቡሱ ሆቴሉ ጋር ይመጣል። ከዛም ተሳፍሮ በመሄድ ከፍተኛ ፍተሻ ያካሂዳሉ። ከዚያም ማንም ምን እንደተፈጠረ ሳያቅ በ30 ደቂቃ ውስጥ ንብረቱን ዘርፎ ይጠፋሉ። ዋሲምም ስለ ኤጄ ታሪክ ጠየቀው። ሻርማ ኤጄ ቀደም ሲል እውነተኛ የሲቢአይ አባል መሆን ይፈልግ እንደነበር ነገረው። የጽሑፍ ፈተናውን ቢያልፍም በቃለ መጠይቅ ፈተና ተጥሎ ነበር። በዚህም ተበሳጭቶ የውሸት የሲቢአይ ቡድን መስርቷል።
ሻርማም እስካሁን 50 የሚሆኑ የውሸት ፍተሻዎችን ማድረጋቸውን ተናገረ። ዋሲም በ4 ሰዎች ብቻ እንዲህ ያለ ትልቅ ምስቅልቅል መፈጠሩ አስገረመው። ሻርማ ግን 4 ብቻ እንዳልሆኑ ነገረው። ራንቨርን እያየ እንደሱ ያሉ ሰዎችን በስራችን ይረዱናል አለው። ዋሲም ሻርማ ነገሩ በእቅዱ መሰረት እንዲቀጥል ነገረው። በቡድኑ ውስጥም 2 ወኪሎቹ ስላሉ እንዳይቀልድ አስጠነቀቀው። ይህንን ሲሰማ ሻርማ በድንገት ሳቀ። ኤጄ አንድ ቀን በዚህ ምድር ላይ የሚይዘኝ ማንም የለም እንዳለው አስታወሰ። ዋሲም ከሻርማ ክፍል ሲወጣ በድንገት ከኤጄ ጋር ተጋጨ። ብቻውን እየጠጣ ወደ ነበረበት ኤጄ ቀረበ። ኤጄም ስሙ ዋርደን እንደሆነና በኤክስፖርትና ኢምፖርት ስራ ላይ እንደሚሰራ በመናገር ራሱን ኤጄ ሊወጣ ሲል ዋሲም ሆም ብሎ ገንዘብ መሬት ላይ ጣለ። ከዚያም ኤጄን ጠርቶ ገንዘቡ ያንተ ነው ብሎ ጠየቀው። ኤጄም አዎ ብሎ ገንዘቡን ተቀበለው። ይህ ድርጊትም ዋሲም ኤጄን በገዛ እጁ ለመያዝ ምን ያህል እንደሚጓጓ እንዲረዳ አደረገው። በማግስቱ ዋሲም የጌጣጌጥ መደብሩን ባለቤት አገኘው። በ9 ሰዓት በውሸት የሲቢአይ ቡድን ፍተሻ እንደሚደረግ ነገረው። በመደብሩ ውስጥም ያሉ ጌጣጌጥ በሙሉ የሚያስቀምጡበትን ሌላ አስተማማኝ ቦታ መኖሩን ጠየቀው። ባለቤቱም ጌጣጌጦቹን ወደ ጌጣጌጥ ማምረቻው ወርክሾፕ መውሰድ እንደሚችል ነገረው። ከዚያም አንድ እቅድ ተነደፈ። በመደብሩ ውስጥ ያሉት እውነተኛ ጌጣጌጦች በሙሉ ወደ ማምረቻው እንዲዘዋወሩና በመደብሩ ውስጥ ያሉት ደግሞ በውሸት ጌጣጌጦች እንዲተኩ ተደረገ። ባለቤቱ ሌቦቹ እነማን እንደሆኑ ካወቅን ለምን አሁኑኑ አናስራቸውም ብሎ ጠየቀ። ዋሲም ግን ወንጀለኞቹ ያለበቂ ማስረጃ ሊቀጡ አይችሉም ብሎ መለሰለት። በዚያ ቀን መደብሩ ለጊዜው ተዘጋ። በተለያዩ ቦታዎች ላይም ድብቅ ስናይፐር የያዙ ሰዎች ተዘጋጁ። ሁሉም የሲቢአይ ወኪሎች በመደብሩ ዙሪያ ተሰማሩ። ከ1 ሰዓት በኋላ ጌጣጌጦቹ በሙሉ በተሳካ ሁኔታ ወደ ማምረቻው ተዘዋወሩ። ኤጄ ሲያካሄድ የነበረው ስልጠናም ተጠናቀቀ። ሁሉም ሰው ምሳ እንዲበላ ጊዜ ተሰጣቸው። ከዚያም ወደ ተግባር ተንቀሳቀሱ። እንደታቀደው በ8 ሰዓት ተኩል ላይ አውቶቡሱ መጥቶ ሰዎቹን በሙሉ ጫነ። ሻርማ በአውቶቡሱ ሲሄድ ኤጄ ደግሞ ከጆጊንደር እና ከኢቅባል ጋር በመኪና ሄደ። ዋሲም በመደብሩ ውስጥ ያሉ ሰዎችን በሙሉ ከሱ ምልክት እስኪያገኙ ድረስ እንዳይንቀሳቀሱ አዘዘ። በመንገድ ላይ ሳሉ ሻርማ ወደ ፖሊስ ጣቢያ ለመሄድ ከአውቶቡሱ ወረደ። ፍተሻ ፍቃዱን መጀመሪያ እንደሚያረጋግጥ ነግሯቸው አውቶቡሱ ቀድሞ እንዲሄድ አዘዘ። እሱ ወይም ኤጄ ሳይመጡ ማንም ከአውቶቡሱ እንዳይወርድ ትዕዛዝ አስተላለፈ። ሻርማ በትክክል ወደ ፖሊስ ጣቢያ አልገባም። ዝም ብሎ አቅጣጫ እንደሚጠይቅ ሰው አስመስሎ ወዲያውኑ ራንቨርና ሻንቲ በመኪና መጥተው ወሰዱት። እውነታው ግን ራንቨርና ሻንቲ ይህን ሁሉ ጊዜ ከኔጄ ጋር አብሮ ሲሰሩ ነበር። ሰልጣኞቹን የያዘው አውቶቡስ በመጨረሻ የጌጣጌጥ መደብሩ ጋር ደረሰ። ዋሲም ሰዎቹን ከአውቶቡስ እንዲወርዱ እየጠበቀ ነበር። ነገር ግን ሻርማ ሳይመጣ እንዳይወርዱ ስላዘዛቸው ሁሉም በዝምታ አውቶቡስ ውስጥ ተቀመጡ። በሌላ በኩል ኤጄ፣ ሻርማ፣ ጆጊንደር፣ ኢቅባል፣ ራንቨር እና ሻንቲ እውነተኛው ጌጣጌጥ ወዳለበት ማምረቻ ወርክሾፕ ደረሱ። እዚያ ያሉትን ሰዎች በሙሉ አስረው ስልኩን ቆርጠው ጌጣጌጦቹን በሙሉ ዘረፉ። በዚያ ሰዓት ዋሲም አሁንም አውቶቡስ ውስጥ ያሉት ሰዎች እስኪንቀሳቀሱ ይጠባበቅ ነበር። ከጥቂት ደቂቃዎች በኋላ የኤጄ ቡድን ዘረፋውን ጨረሰ። የማምረቻውንም ሕንፃ ባዶ አድርጎ ንብረቱን በሙሉ ይዘው ወጡ። ያገኙትን ጌጣጌጥ እርስ በርሳቸው ተከፋፈሉ። ዋሲም መጠበቁ ሲሰለቸው ወደ አውቶቡሱ ጠጋ ብሎ አንዱን ሰው ጠየቀው። ሰውየውም ከሲቢአይ የመጣንን ፍተሻ ልናደርግ ነው አለው። ዋሲም ታዲያ ለምን ትጠብቃላችሁ ብሎ ሲጠይቀው ሰውየው ገና መንገድ ላይ ያለውን አለቃችንን እንድንጠብቅ ታዘናል ብሎ መለሰለት። በድንገት ሶላንኪ ሮጦ መጣና ማምረቻው ወርክሾፕ ላይ በሲቢአይ ስም በመጡ ሰዎች ዘረፋ መካሄዱን ለዋሲም ነገረው። ዜናው ዋሲም ጋር የደረሰው ዘግይቶ ነበር፣ ምክንያቱም ኤጄ የማምረቻውን ስልኮች በሙሉ ቆርጧቸው ነበር። ዋሲም በኤጄ ብልጥ ጨዋታ እንደተሸነፈና እንደተሳለቀበት ተረዳ። ሻርማ 4 ብቻ አይደለንም እንደ ራንቨር ያሉ ሰዎችም ይረዱናል ብሎ ያለውን ትዝ አለው። ያመነው ራንቨር ከኤጄ ጋር አብሮ እንደሚሰራ ብቻ ነው ያወቀው። ዋሲም ቡድኑ እንዲህ በቀላሉ በመታለሉ በራሱ ላይ ሳቀ። ስፔሻል 26 ማለት ኤጄ እንደ መጫወቻ የተጠቀመባቸው የዋሲም የሲቢአይ ቡድን አባላት ነበሩ። ዋሲም ይህንን ሲረዳ ኤጄ አየር ማረፊያ ደርሶ ለፕሪያ የገባውን ቃል በመፈጸም አብሮ ለመጥፋት ተዘጋጅቶ ነበር።
ከጥቂት ሳምንታት በኋላ ከላክሽፑመር የተላከ ደብዳቤና 100 ሩፒ ደረሰው። ደብዳቤው ከኤጄ የተላከ ነበር። ሆቴል ውስጥ ከዋሲም የተቀበለውን 100 ሩፒ ሊመልስለት ፈልጎ ነው። ኤጄ ዋሲም በድካሙ ያገኘውን ገንዘብ መውሰድ አልፈለገም። ለእኔም ምንም ጥቅም የለውም የሚል መልእክት አስተላለፈ። በመጨረሻም ሲቢአይ ኤጄ እና ጓደኞቹ ፈጽሞ ሊይዟቸው አልቻለም። ጋይሶች እንግዲህ ምርጥ ፊልም ነው። የምሬን ምርጥ ፊልም ነው። በቃ እስቲ አርጉ፣ ሰብስክራይብ አድርጉኝ። 10 እንግባ፣ 20 30 40 እያልን 100 አስገቡኝ። በቃ እኔ ደግሞ ምርጥ ፊልሞችን ይዤላችሁ እመጣለሁ። በቃ እናንተ ብቻ ሰብስክራይብ ስታደርጉኝ በቃ ቆፍረዋለሁ። ይመቻችሁ። ልክ መጨረሻ ላይ ምላት ምንድን ነው? እወዳችኋለሁ ነው ማለት ነው። ይመቻችሁ። እወዳችኋለሁ።